ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን ቃላትን ማንበብና መጻፍ የማሳያችሁ ይሆናል። በዛሬው ዝግጅታችን እነዚህን ቃላት ይዤላችሁ መጥቻለሁ። እነዚህን ቃላት አብረን እየጻፍን እንዴት እንደምጽፏቸው እንዲሁም ደግሞ እያነበብን እንዴት እንደምታነቧቸው የማሳያችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻው አብራችሁኝ ተከታተሉ። በእርግጠኝነት የማንበብና የመጻፍ ችግራችሁን እነዚህንን ደጋግማችሁ በማየት ታሻሽላላችሁ ወይም ደግሞ ችግራችሁ ሙሉ ለሙሉ ትፈታላችሁ ማለት ነው። በእነዚህ የምታዩቸው ፊደሎች ደግሞ በቅርጻቸውንና ድምጻቸውን በዚሁ ቃላትን ከማንበብ በተጨማሪ የፊደላትን ቅርጽና ድምጽ እንድትይዙም ጭምር ስለሚረዳ በእነዚህ ፊደላት በእያንዳንዳቸው አራት ቃላትን ጽፌባቸዋለሁ። ስለዚህ እነዚህን እናነባለን። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ ቤተሰብ ሁኑን። ላይክ፣ ሼር እንዲሁም ደግሞ እናንተ የመሰላችሁን ኮሜንት ላይ የጻፉ ያለውን ነገር እኛ ያው ለማስተካከል ይመቸናል ማለት ነው የእናንተ ኮሜንት። ከዛ ውጪ መማር የምትፈልጉ ልጆች ደግሞ ስልካችን እዚሁ ባዮ ላይ ተቀምጧል። ይህን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ቴክስት ብጽፉልን፣ ቮይስ ብታስቀምጡልን ወይም ደግሞ ምልክት ብታደርጉልን፣ በቀጥታ ብትደውሉልን በማንኛውም ሰዓት ስልካችሁን አንስተን እናንተ በሚመቻችሁ ሰዓት እንድትማሩ ሁኔታዎች እናመቻቻለን። አሁን ቀጥታ እነዚህን ቃላት ወደ ማንበብ ልውሰዳችሁ። እንግዲህ እነዚህ ፊደሎች አሉ። እነዚህ ፊደሎች ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ በዚሁ አጋጣሚ ፊደላት የመጀመሪያ ፊደልን ከያዛችሁ በኋላ ሁለተኛ ፊደላት ከጎናቸው ላይ አግድም መስመር በመጨመር ሶስተኛ ፊደላት ደግሞ እንደምታዩት ከእግራቸው ላይ ሸፈፍ ያለ ይሆናል። አራተኛ ፊደላት ያው በዚህ መንገድ ነው የሚሉት። አምስተኛ ፊደላት ደግሞ ከእግራቸው ላይ በዚህን የመሰለ ቀለበት ይኖረዋል። ስድስተኛ ፊደላት የሰ ቤተሰብ የሆነው ስድስተኛው ፊደል ይህን የመሰለ ቅርጽ አለው። ሰባተኛውንም እንደዚሁ ትይዙታላችሁ። በእነዚህ ፊደላት አራት በእያንዳንዳቸው በሆሄያት አራት ቃላት ተመስርቶባቸዋል። እነዚህን እያነበብነ አብረን የምናይ ይሆናል። ሰመረ፣ ሰመረ። እንግዲህ ሰመረ ብሎ ለመጻፍ ሶስት ፊደላትን ተጠቀምኩ ማለት ነው። ሰመረ የሚል ቃል ለመጻፍ ሰመረ፣ ሰ፣ ለ፣ ጠ፣ ነ፣ ሰለጠነ፣ ሰለጠነ። ሰ፣ ላ፣ ም፣ ሰላም፣ ሰላም። ሰ፣ ፈ፣ ር፣ ሰፈር፣ ሰፈር። ከዚያ ሱ ሁለተኛው የሰ ፊደል ሁለተኛው ፊደል ማለት ነው። ይህን የመሰለ ቅርጽ አለው። ሱ፣ ሪ ብሎ ለመጻፍ ሱና ሪ የረ ቤተሰብ ሶስተኛ ፊደሉና የሰ ቤተሰብ ደግሞ ይሄ ሁለተኛ ፊደሉ ማለት ነው። ሱሪ፣ ሱ፣ ቅ፣ ሱቅ፣ ሱቅ። ሱ፣ ፍ፣ ሱፍ። እንግዲህ ይህ የፈ ቤተሰብ ነው። ስድስተኛው የፈ ቤተሰብ ይህን የመሰለ ቅርጽ አለው። ሱ እንደምታዩት የሰ ቤተሰብ ሁለተኛው ነው። የፈና የሰ ቤተሰቦች ሱፍ፣ ሱ፣ ቄ፣ ሱቄ፣ ሱቄ። ይህ ደግሞ የቀ ቤተሰብ ነው። ከዛ የሰ ቤተሰብ ሶስተኛ ፊደሉ ሲ ይህን ይመስላል። ሲ፣ ፈ፣ ን፣ ሲፈን፣ ሲ፣ ራ፣ ጅ፣ ሲራጅ፣ ሲራጅ። ሲ፣ መ፣ ጣ፣ ሲመጣ፣ ሲመጣ። ያ፣ ሲ፣ ር፣ ያሲር። እንግዲህ ያሲን ያሲር ማለት ያሲር ያው ሲር ያ የሚታይ ሲር ካለ መስቢያ ነገር እሱን ለማለት ነው። ከዚያ ሳ፣ ሳ፣ ሪ፣ ስ፣ ሳሪስ፣
ሳሪስ ሳ ሙ ና ሳሙና ሳሙና ሳ ቀ ች ሳቀች ሳቀች ሳ መ ች ሳመች ሴ ሙሉ የአማርኛ ፊደላት እንግዲህ አምስተኛ ቤተሰቦቻቸው ጋር እግራቸው ላይ እንደዚህ የተቆለፈ ነገር ወይም እንደዚህ ዜሮ ነገር አለው። እንግዲህ ይቺ የሰ ቤተሰብ አምስተኛዋ ፊደል ናት ማለት ነው። ሴ ት ሴት ሴት ሴ ራ ሴራ ሴራ ደ ሴ ደሴ ደሴ ሴ ራ ሴራ እንግዲህ እና ይሄ ሴራ ሴራ ይላል። ልዩት በድጋሚ ነው የተጻፈው ማለት ነው። ከዚያ ስ ም ስም ስም ስ ራ ስራ ስራ ስ ር አ ት ስርዓት ስርዓት ስ ፍ ራ ስፍራ ስፍራ ከዛ ሰባተኛ የሰ ቤተሰብ ሶ ይህን የመሰለ ቅርጽ አለው። ሶ ስ ት ሶስት ሶስት ሶ ላ ር ሶላር ሶላር ሶ ፋ ሶፋ ሶፋ ሶ ር ያ ሶሪያ ሶሪያ ከዛ ረ ረ ጂ ም ረጅም ረጅም ረ ገ ጠ ረገጠ ረገጠ ረ ሳ ቺ ረሳች ረሳች ረ ከ ቦ ት ረከቦት ረከቦት ሩ ሩ ስለዚህ ሩ ቅ ሩቅ ስለዚህ አሁን ሩቅ ብላችሁ ለመጻፍ ሩ እና የቀ ቤተሰብ ደግሞ ስድስተኛውን ፊደል ቅ በቅደም ተከተል በዚህ መንገድ ታስቀምጡና ሩቅ ሩቅ ሩ ዝ ሩዝ ሩዝ ሩ ጫ ሩጫ ሩጫ ሩ ጥ ሩጥ ሩጥ ከዛ ሶስተኛ የረ ቤተሰብ ሪ ይህን የመሰለ ቅርጽ አላት። መ ሪ መሪ መሪ ጥ ሪ ጥሪ ጥሪ ዙ ሪ ዙሪ ዙሪ ፈ ሪ ፈሪ ፈሪ ከዚያ ራ አራተኛው የረ ቤተሰብ ማለት ነው። ስ ራ ስራ ስራ ተ ራ ተራ ተራ በ ራ በራ በራ ቄ ራ ቄራ ቄራ ከዛ ሬ ከአራተኛው ቀጥሎ አምስተኛው በ ሬ በሬ ጥ ሬ ጥሬ ጥሬ ወ ሬ ወሬ ወሬ ሬ ዲ ዮ
ሬዲዮ ሬዲዮ። ከዛ ር ብ ር ብር ብር። ክ ብ ር ክብር ክብር። ብ ዙ ብዙ ብዙ። ብ ቃ ት ብቃት ብቃት። እዚያ ሮ ሰባተኛው ማለት ነው። ቢ ሮ ቢሮ ቢሮ። ድ ሮ ድሮ ድሮ። ዜ ሮ ዜሮ ዜሮ። ሮ ጠ ሮጠ ሮጠ። ቀጣይ ደግሞ እንግዲህ የመጀመሪያዋ ሰ አይታችኋታል። ሌላ ሰ በድምፅ ይመሳሰላሉ፣ በቅርጽ ግን ይለያያሉ ማለት ነው። ስለዚህ ሞክሸ ፊደላት ወይም ሞክሸ ሆሄያት ይባላሉ። ይቺ ሰ ይኸው፣ እዚህ ጋር ደግሞ ሌላ ሰ። እንግዲህ ንጉሱ ሰ እና እሳቱ ሰ በመባል ይታወቃሉ። በድምፅ ለማንኛውም ሰ ነው የሚባሉት። ይችም ሰ ነው የምትባል። ያው የሰ ቤተሰብ አላት። ይችኛዋም እንደዚሁ ሰ ወይም የሰ ቤተሰቦች ናቸው። በቅርጽ እንደምታዩቸው የተለያዩ ናቸው። በድምፅ ግን ይመሳሰላሉ። ስለዚህ ቅርጻቸውን ለመያዝ እንዲያመቻቸው ሁለቱንም ሰ የሚባሉ ፊደሎች ይዤላችሁ መጥቻለሁ። በእያንዳንዳቸው እንደምታዩት ቃላት ተመስርቶባቸዋል። አብረን እናንብብ። ሰ ሰ ው ሰው ሰው። ሰ ላ ም ሰላም ሰላም። ሰ ጡ ት ሰጡት ሰጡት። ሰ መ ረ ሰመረ ሰመረ። ከዚያ ሱ ፍ ሱፍ ሱፍ። ሱ ዳ ን ሱዳን ሱዳን። ሱ ማ ሌ ሱማሌ ሱማሌ። ሱ ሪ ሱሪ ሱሪ። ከዚያ ሲ ዳ ማ ሲዳማ ሲዳማ። ያ ሲ ን ያሲን ያሲን። ሲ ቪ ል ሲቪል ሲቪል። እዚያ እናንተ ሲ እስኪ ሲዳሞ፣ ለምሳሌ ሲዳሞ ብላችሁ ጻፉ እስኪ። ሲዳሞ ቴክስት ላይ ሲዳሞ ሲዳሞ። ከዚያ ሳ ጥ ን ሳጥን ሳጥን። ወ ሳ ኝ ወሳኝ ወሳኝ። ሀ ሳ ብ ሀሳብ ሀሳብ። ም ሳ ሌ ምሳሌ ምሳሌ። ከዛ ይሄ ደግሞ ሴ አምስተኛ ፊደሎች ሁሎቹም ቀለበት አላቸው እያልኳቸው ነበር። ያው እስከ መጨረሻ የምታዩት ይቺ ሴም እንደዚሁ ቀለበት አላት ማለት ነው። እንደ ሌሎቹ ፊደሎች እንደ ሌሎቹ አምስተኛ የፊደላት ቤተሰብ ሴ። ከዛ በእነዚህ ደግሞ የተመሰረቱ ቃላት ሴ ሙሴ ሙሴ። ሴ ቶ ች ሴቶች ሴቶች። ዮ ሴ ፍ ዮሴፍ ዮሴፍ። ደ ሴ ት ደሴት ደሴት። ከዛ ስ ያው ስድስተኛ ፊደል ናት። ስ ሜ
ስሜት ስሜት ስ ህ ተ ት ስህተት ስህተት ስ ድ ስ ት ስድስት ስድስት ስ ር አ ት ስርዓት ስርዓት። ከዛ ሰባተኛዋ የሰ ፊደል ይህን ትመስላለች። ሶ ማ ሌ ሶማሌ ሶ ሪ ያ ሶሪያ ሶ ስ ት ሶስት ሶስት ሶ ዶ ሶዶ ሶዶ። ከዛ ሸ የሸ ቤተሰቦችም አሉ። በእነዚህም እንደዚሁ ቃላት ተጽፎባቸዋል። ሸ መ ተ ሸመተ ሸ ፈ ነ ሸፈነ ሸ ለ መ ሸለመ ሸለመ ሸ ጠ ሸጠ ሸጠ። ከዚያ ሹ መ ት ሹመት ሹመት ሹ ራ ብ ሹራብ ሹራብ ሹ ካ ሹካ ሹካ ሹ ል ሹል። ሶስተኛ ፊደሏ ደግሞ ሺ የእግሯ ወደዚህ ወደ ግራ የተጣመመ ነገር አላት። ሙሉ የአማርኛ ፊደላት እንግዲህ እግራቸው ላይ በዚህ በግራ በኩል ወደ አንድ በኩል ሸፋፋ ወይም ዞር ዞር ያለ ነገር አላቸው። ሽ ል ማ ት ሽልማት ሽ ፋ ን ሽፋን ሽ ፍ ታ ሽፍታ ሺ በ ሺ ሺ በሺ። ከዚያ አራተኛ ሻ ወ ር ሻወር ሻ ሺ ሻሽ ሻ ማ ሻማ ው ሻ ውሻ። ከዛ አምስተኛ ፊደሎች ጋር ደረስን። አምስተኛ ፊደሉ የሸ ቤተሰብ ይሄ ነው። ሙ ሼ ሙሼ ጋ ሼ ጋሼ ሼ ህ ሼህ ሼ ክ ም ሸክም። ስድስተኛ ሽ እኔ መሰለ ቅርጽ አላት። ሽ ታ ሽታ ሽ ል ማ ት ሽልማት ሽ ን ፈ ት ሽንፈት ሽ ብ ር ሽብር ሽብር ሾ የሸ ቤተሰብ ሰባተኛው ፊደል ሾ መ ሾመ እ ሾ ህ እሾህ ሾ ር ባ ሾርባ ሾ ለ
ሾለከ ሾለከ። እንግዲህ እነዚህ የምታዩቸውን ቃላት በዚህ መንገድ እያነበብኩላችሁ ነበር። ስለዚህ እናንተ እየጻፋችሁ አንድ ባንድ እየደጋገማችሁ እያነበባችሁ ቃላትን የማንበብ ልምምዳችሁን አዳብሩ ማለት ነው። ከዚያ ውጭ ደግሞ በአጭር ጊዜ ውስጥ በተወሰኑ ወራቶች ውስጥ አማርኛ ማንበብ መጻፍ፣ እንግሊዘኛ ማንበብ መጻፍ፣ መናገር፣ ሂሳብ፣ ማንኛውንም መሰረታዊ ስሌቶች እናንተ የግል ሂሳባችሁን ለማንቀሳቀስ በቀላሉ የሚያስችላችሁን መሰረታዊ እውቀት ለማወቅ ከሀሁ ለሁሉም ጋር በማንኛውም ሰዓት ተማሪዎች በሚመቻቸው ሰዓት ትምህርት እየተሰጠ ይገኛል። ስለዚህ ይህንን ትምህርት ለማግኘት የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር እዚህ ታች ላይ ተቀምጧል። በዚህ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ብትደውሉልን፣ ቮይስ ብታስቀምጡልን፣ ቴክስት ብትጽፉልን ወይም ምልክት ብታደርጉልን በማንኛውም ሰዓት እኛ ደውለንላችሁ አናግረናችሁ እናንተ በሚመቻችሁ ሰዓት ትምህርቱን እንድትማሩ እናደርጋለን። በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ። ቻው።